አንድ እንጀራ በቀን 3 ጊዜ በልቼ ነው የማድረው። ህጻናቶችን ስመለከት እጅግ ጠፍቼ ሁሉ የምወጣበት ሰዓት አለ። እጅግ ወደር የሌላት ዛሬ ምላት ለፍታ ጥራ ግራ መሬት ጠርጋ ነው የምታስተዳድረው። የእሷ ሁኔታ ነው ሄድ ለእኔ መከተኝ ነች። እውነት ነው የምነግርሽ። እኔ አልፌ ምትኩል ለሰርት ያትባል ቦታዋንም አልያዝኩም እንጂ በ15 ሳንቲም ማስቲካ ነው ያገኘኋት። ግን እሷን ስመጣ ደግሞ አልቅሳለሁ። በልጆቼ አምላክ ሽያቻለሁ፣ እርዱኝ። ምንም የለኝ ደሃ ነኝ፣ እርዱኝ። በአሜን ቻሪቲ ፕሮግራማችን ደግሞ በተለያየ የህይወት ምዕራፍ ውስጥ ያሉ ሰዎች ቻሌንጅ ያጋጠማቸው ድጋፋችን፣ አብሮነታችን የሚያስፈልጋቸውን ሰዎች ደግሞ በአሜን ቲቪ ስቱዲዮ በመጋበዝ እንዲሁም ደግሞ ባሉበት ስፍራ ድረስ በመሄድ ደግሞ ይህንን የበጎ አድራጎት ስራ እንሰራለን ማለት ነው። የዛሬ እንግዳዬ ጋሽ አበበ ይባላሉ። ጋሽ አበበ ሰላም ኖት? እንዴት ኖት? ሁሉ መልካም ነው? ዛሬ ከእርሶ ጋር ቆይታ እንዳደረገ እግዚአብሔር እድል ስለሰጠኝ በጣም ደስ ብሎኛል። እንደው የታደጉ ጋሽ አበበ እድገቶት የት ነበረ? እኔ እዚሁ አዲስ አበባ አትላስ የሚባለው አካባቢ ተወልጄ ያደግኩ። አትላስ። ኦኬ። ቤተሰቦቹ የአዲስ አበባ ሰዎች ነበሩ? የአዲስ አበባ ሰዎች ነው። እስከ ስንተኛ ክፍል ተማሩ? እኔ የቃስ ተማሪ ነበርኩ። ቀዳማዊ ኃይለ ሥላሴ የ8ኛ ክፍል ድረስ ተምሬያለሁ። በቀዳማዊ ኃይለ ሥላሴ ጊዜ ነበር? አዎ። ብራቸውን ተቀብያለሁ፣ በልቻለሁ። በጣም ነው አመሰግነው። ይሄ ወንዝ አሁን ድል እየተሻገርንበት ወንዝ እሳቸው በዛ አቦ ወረዱ ቦሌ ብለው ይመጡ ነበር በዛው ሰዓት። እና ከአንድ ክቡር ዘበኛ ወይም ከአንድ እንትን ገንዘብ ከሚሰጥ እሳቸው ከውሻቸው ጋር አንድ መኪና ነበር። እንዳሁኑ ፍርሃት ምናምን ሊኖር በማይገባ መንገድ ብር ያድሉን ነበረ። ኃይለ ሥላሴ ራሳቸው ብር ያድላሉ? በጣም በእሳቸው እጅ ከአንድም 2 ጊዜ ተቀብያለሁኝ። ብራቸው ተበልቶ አያልቅም። ለእናቴ በዛ ዘመን ሳረግላት እጅግ በእውነት አሁን ሚዲያ ላይ የሚሰማኝም ሰው በእድሜም ክልል ውስጥ ያሉ ጓደኞችም አሉ። አብረን በተጠጠን ይሄ እውነት ውሸት የሚባሉበት አይደለም። ቀጣይም እያልን ስንመጣም እዚህ አሁን ያለንበት ደረጃ ላይ ስንደርስም ደግሞ ያው ያለንበት ለውጥ ይመጣል። ቢሄድም ቢያድግም ያው ካለው ሁኔታ ማደጋችን የተነሳ የሚያሳየን በየዘመኑ ለውጥ አለ። ሰው ስንት ዓመት ሆኖት ማለት ነው ጋሽ አበበ? እኔ 74 ዓመት። የሚገርም ነው። በ74 ዓመት ውስጥ እንደው ህይወትን እንዴት ይገልጡታል? እኔ በ74 ዓመቴ በ30 ምናምን ዓመት እድሜ ውስጥ 27 26 ውስጥ ወታደር ነው ብሔራዊ ውትድርና በሁለተኛ ዙር 77 ዘምቻለሁ። በደርግ ጊዜ ከዛም ተመልሼ 80 ወደ ስፍራ ወደ ትውልድ ቄ ተመልሼ እንደገና አሁንም አንድ መሳሪያን አንድ ሰው እስከሚቀርብለው ጓድ ኮሎኔል መንግስቱ ሲል ተመልሼ ደግሞ አሁንም ዳግም ስዘምት ምን እድል እጣ ፋንታ ቢደርሰኝ ባህር ኃይል የመጀመሪያውን ስገባ ባህር ኃይል ነው ጨርሼ የወጣሁት። የ2 ዓመት ግዳጅን ከማሰልጠኛ እንደወጣ ባህር ኃይል ወታደር ይፈልግ ነበረ። ከዛ ጠባሴ የምትባል ቦታ ባህር ኃይል ማሪን ኮማንዶ የምትባል ቦታ ነበር። ዛሬ ነገም በሚዲያ የሚያዩ ሰው ሊያቆኝ ይችላሉ። ብዙ ስራ ስለቻለሁ የሚያቆኝም ጓደኞቼ ሲመጡ እንስቃለን፣ አዝናናቸዋለሁ፣ እንዝናናለን። ከዛም ተመልሼ የመጣሁ አልቆየሁም፣ 3 ወርም ያህል አልቆየንም። እንደገና ዳግም ዝመቱ ሲባል 80 ላይ ያው 82 እንደገና ደግሞ 84 ያው ፈረሰ። ያው እንደገና የ2 ወር ከዛ በኋላ እሱም ሚሊቴሪ ቤት ውስጥ በአስመራ አዙጥ ከሚባል ቦታ ልዩ ጥበቃ ቦታ ደቀ መሐሪ አስመራ ክልል ነው አካለ ጉዛይ ውስጥ አገልግያ ወጥቻለሁኝ። ይህም ስወጣም ያለምንም ባዶ እጅ ሆኜ የወጣት እዛም እንዲህም ስመለስም ቤቴም ስደርስ ወደ አገር ቤት ስመለስም እናቴንም በሕይወት ባላገኝም ከ2 ዓመት በኋላ መርዷን ብረዳም ባዶ ቤት ነው ያገኘሁት። ያን ባዶ ቤትም ደግሞ አግኝቼው ደግሞ እንደገና የጓደኛ ለመያዝ የምታነጋግረኝ ውሃ የምታጣጣኝ ጓደኛ የፍቅር አጋር ደግሞ በዛ ዘመን ያው እንደነበረ ጊዜው በእውነት ነው የምላቸው፣ በእውነት ነው የምልሽ
እኔ ዛሬ ባለቤቴን እንደው ድንገት አላያችኋትም፣ ፎቶዋንም አልያዝኩም እንጂ በ15 ሳንቲም ማስቲካ ነው ያገኘኋት። ምንም አታስቸግረኝም። የ15 ሳንቲም ማስቲካ ለሙሉ ቀን ከፈለገ የ75 ሳንቲም ገዛላታለሁ። 15 ሳንቲም ነው ማስቲካ። በእውነት ነው። ዛሬ የ6 ልጆች የልጅ 2 ያየነበር። ስለዚህ ኑሮ ራሱ መልካም ስለነበረ በጣም የትዳር አጋር ማግኘትም ቀላል ነበር። በጣም እኔም እጥራለሁ። ከዛ ደላላም ሆኜ ቤት ምናምን ቤቶች ለማከራየት ራሴን ለመለወጥ ኮሚኒቲ ለመስወጥ ከዛም ስል ደግሞ ራሴን ወደ ምን ገባው ወደ ጋርደን ስራ አበቦች በብዛት የሚያቀኝ ሰው ቦሌ ውስጥ ያልሰራሁበት ቦታ ያልገባሁበት ያላሰልጠንኳቸውም ልጆች የሉም። ከዛ የጋርደን ስራዎችን ጀመር። በሱ ደግሞ ልጆችን ማሳደግ ጀመር። ቤቴን መምራት ጀመርኩ። ያለችኝን አሁን የጠፋቸው ቤት እሷ ላይ ሰፈርን። ከዛ እንደገና ስንል ያው እንግዲህ እዚህ ደረጃ ከወደቁ በኋላ የልጅ ልጆቼ መንታ ደግሞ የወለዱ አሉ። እንደው ወደ አሁን ወዳሉበት ምክንያት ደግሞ እንሄዳለን። ምክንያቱም ዛሬ ከእርሶ ጋር ቆይታ የማደርገው ያሉበትንም ሁኔታ በደንብ ለመዳሰስ ነው። እንግዲህ እርሶ በወታደርነት ከኃይለ ሥላሴ ጊዜ ጀምሮ ተወልደዋል፣ አድገዋል። በደርግ ጊዜ ደግሞ በወታደርነት አገልግለዋል ሀገራችንን። ከዛ በኋላ ጡረታ ወጡ ወይስ እንዴት ነበር? ምንም ነገር የለም። ብሔራዊ ውትድርና ስለነበርኩ ጡረታ የለውም ነበር። ብሔራዊ ውትድርና 2 ዓመት 3 ዓመት ያገለገለ ወታደር ተብሎ። ኦኬ። ስንት ዓመት አገለገሉ በውትድርና? እኔ በዛኛው 3 ዓመት በዚህኛው 2 ዓመት 5 ዓመት ምናምን ገደማ ወሰነ ያለሁት። በሱ ውስጥ እንትኑ መጠየቁ አካሌ የደረሰብኝ ጉዳት የለም። ተመትቼ ቢሆን ኖሮ ቦርድ ጠይቅ ነበረ። ስለዚህ ስላልተመታሁኝ በዚህ ምክንያት ነው። ስለዚህ ማስረጃ አለዎት በውትድርና ስለማገልገሉ? በውትድርና ማገልገል አለኝ። በጣም መልካም። እንግዲህ እርስዎ ባለቤቶን አገቡ፣ ከዛ በኋላ ወደ ትዳር ገቡ፣ ልጆች ወለዱ። በዚሁ በአትላስ አካባቢ ደግሞ ወላጆቹ ተወልዳ ያደገችው አትላስ ነው ተወልዳ ያደገችው። ወላጆቹ የሚኖሩበት ቤት ነው መኖር የጀመሩት እርስዎ የቀጠሉት? ወላጆቼ የሚኖሩበት ቤት አልቀጠልኩም። 84 ተመልሼ ስመጣ ቤት አትገባም ተባልኩኝ። ግቢ ውስጥ በአንድ ቤት ቁጥር ውስጥ 044 ተብሎ እንደገና ሀና አለ ተብላ ነበር የምንጠራው። እነሱ ገንዘብ ስላላቸው ያ ገንዘብ ያለው ሰው እኔን ጣለኝ። እኔ ከቤት ወጣሁኝ። አሁንም ጎዳና ነበርኩኝ። ልጆቼን ይዤ ጎዳና አሁንም አትላስ መብራቷ ላይ ነበር መቀመጠው። የወረዳችን በጊዜ በ97 የነበረው አደራ ነበረ በወቅቱ የሚመራው። እሳቸው ያንን ቦታ በደንቦች ይሰጣቸውና እዛ ጋር ይቀመጡ ተባለ። ተቀመጥኩኝ። አሁን የነበሩበት አሁን የነበርኩበት መንግስት ነው የሰጡት? መንግስት ራስ ባላደራ ነው። የዛሬ ስንት ዓመት? 97 ያ ግርግርም ነበር። ድንጋይ ምንም ህጻናቶች ስለያዝኩኝ አንዳንድ ተርፍራፊ እንጀራ ሲበሉ ምናምን ሲያይ ሰው እኔም ደግሞ እየሸሸውኝ ልጆቼን ለማየት እደበቃለሁ። እንዴት ግን በምክንያት ወደ ጎዳና ወጡ? ያኔ በዛ ሰዓት በ97 በቤቴ ጉዳይ የኔ የአባቴ የኑዛዜ እንትን ነበረኝ ቦታ። ወረቀቴን ደበቁብኝ። ማን ነው የደበቀው? አሁን ቦታውን የኔ ነው ባይ የወሰደው በሃና ለምን 044 ዋናው ባለቤቱ ሲሆን እኔ በዜሮ በሃና ለነበረ አለን። ከኔ ጋርም ደግሞ የወንድሜ ሚስት ማለች አንድ ላይ ነው ሃና ለተብለ ምን ጠር የነበረው። ስለዚህ በዛም በክስም ደረሱ። በፍርድ ቤትም አስፈረድኩኝ። ሁለተኛው ይግባኝ 5 ዓመት ሙሉ ይግባኝ ተጠበቅኩኝ። 97 ላይ ያን ግርግር በመጠቀም እንደገና እኔን ጣሉኝ። በእነሱ በጠበቃ ነበሩ። እኔ በባዶ በራሴ በምችለው ጭንቅላቴ ነበር መከራከራቸው። ከዛ እንደገና ያው ወጣው። ከዛ ወጥቼ ነው 6 ወር እንደተቀመጥኩ ነው መንገድ ላይ ባላደራ የሰጠኝ የቀበሌያችን ዛሬም አሉ። እግዚአብሔር ይስጣቸው፣ አመሰግናለሁ። ግን እሳቸውን ባይ ዛሬ በወድቅም ምናልባት በወቅቱ ያለ ማድረግና ቦታው ላይ አንድ ነገር አለ ማድረግ ከፓስተር ቦታ ውስጥ ገብታል ተብዬ ነው በቀበሌ እንትን ውስጥ ነው ያለ በሚባል ነው። ሰነድ አልባ ቢሆንም ልጆቼን እዛ የፈጠርኩበት የወደድኩበት
21 ዓመት ተቀምጬበታለሁ። ቦታው አሁን የነበሩበት ቦታ 21 ዓመት ተቀምጠውበታል። እንደው ምናልባት ጋሽ አበበ ይህንን ፕሮግራም የሚከታተሉትም ሰዎች ከእርሶ ጎን እንዲቆሙም ነው እኛ እዚህ ስቱዲዮ ያው ያሉበትን ሁኔታ ስንሰማ ያሉበትን ቦታ መጥቻ አይቻለሁኝ። ጥሩ ሁኔታ አይደለም። ከልጆቹ ጋር ላስቲክ ወጥረው ነው የሚኖሩት። ስንት ልጆች ነው ያሉት? 6 ልጆች። እንደገና 2 የልጅ ልጅ አሉት። 2 የልጅ ልጅ አሉት። ስለዚህ ወደ 7-8 ቤተሰብ ከእርሶ ጋር 9 ከባለቤቱ ጋር 10 ቤተሰብ አለ። 10 ቤተሰብን ያህል ደግሞ ጎዳና ላይ መውደቅ በጣም ከባድ ነው። እንደው ምናልባት በዚህ የህይወት ምዕራፍ ውስጥ ምን ይሰማዎታል? እርሶም በጤንነቶት ደግሞ ትንሽ ችግር እንዳለቦትም ሲያካፍሉኝ ነበርና ምንድነው የሚያሞት? እንደው ምን ይሰማዎታል ህይወትን ሲያስቡ አሁን ላይ? በቃ አሁን ካለው እንትን ከወጣውበት ከዛም በፊትም ትንሽ እግሬን የሚያመኝ የሚሰማኝ የማበጥ ደሜ ወደታች ይሰራል። ወደ ላይ መመለስ ያቅተዋል። በእርግጥ ሲቲ ስካን ሁሉ ታይቻለሁ። ጥቁር አንበሳ ጋር ታይተብዬ ሕክምና ነበረኝ። አሁን በዚህ ሲፈርስ ነው የነጻ ሕክምና ወረቀት ከቀበሌ ነበረኝ ጠፋ፣ ተሰጥቶኝ ነበር። አሁን ይሄኛው ይደማል፣ ይቆስላል፣ ይድናል፣ እንደገና ይቀጥላል። አሁንም እሱን ደግሞ ስለው ቀኝ እግሬም ደግሞ እንደገና ይጎትተኛል እና ወገቤን ሁሉ ይዘኛል። ባለኝ ሁኔታ ስመለከተው እጅግ ለኔ በኔ ህይወት ትላንት ኢትዮጵያን ትላንት አይደለም ማቃት ካለኝ 5-6-7 መንግስታቶችን አቃትለው ለኔ በደረሰብኝ የኢትዮጵያ ግን እጁን ቢዘረጋልኝ በዚህ ሚዲያ ለሚመለከተኝ መጠለያ አንድ ቀዳዳ የጥበቃ ቤትም ሆነ ልጆቼን ሰብስቤ የምኖርበት አቅም የለኝም ስለደከምኩኝ። ሙያ ግን አለኝ። በሙያ ገዛ ግን እንደዚህ እየሄድኩኝ ይሄ እንደዚህ ነው የጋርደን ስራ ይሄ ነው ማለት ይችላል። ዛሬም አልሞተም ሰውነቴ። ይሄ ከዚህ ከጉልበቴ በታች ያለ ነው የሚሰማኝ እና ይሄው ነው እንግዲህ እኔ ምን እንግዲህ ላለው ባካችሁ ነው ያሳዝናሉ። ህጻናቶችን ስመለከት እጅግ ጠፍቼ ሁሉ የምወጣበት ሰዓት አለ። እንግዲህ ተመልካቾቻችን እሳቸውን ማግኘት የምትፈልጉ ስክሪኑ ላይ በምትመለከቱት ስልክ ቁጥር ልትደውሉላቸው የባንክ አካውንት ሳፖርት ልታደርጓቸው ትችላላችሁ። አሁን ስራመድ መንገድ አላስኬድ የሚለኝ አንዱ ይሄ ነው። የዚህ ደግሞ ትንሽ ሲቆይ ደግሞ ይሄ የመምገልና የመድማት ይሄኛውን ስለው ደግሞ ይሄኛውም የማበጥ ሰማኝ። እባካችሁ በእግዚአብሔር መንገድ ይዣቸዋለሁ፣ እርዱኝ። በልጆች አምላክ ይዣቸዋለሁ፣ እርዱኝ። ምንም የለኝ ደሃ ነኝ፣ እርዱኝ። አንድ እንጀራ በቀን 3 ጊዜ በልቼ ነው የማድረው፣ እርዱኝ። ይህን ነው የምለው። አይዞ እንደው ህመሙ ሲሰማ እንዴት ነው የሚያደርገው? ህመሙ የእግር ህመም በቃ በጥርጥር ነው የሚያደርገው፣ ግን ዘርግተተኛ ነው የሚለኝ። አትቁም እንደዚህ ብዙ ጊዜ እንደዚህ መቀመጡ በቃ እንደዚህ ተኝቼ ከዘረጋውለት ይመለሳል፣ ወደ ኋላ ይመለሳል። የዛን ጊዜ ደግሞ ይለቀኛል። እንደው እንደ አባት አንተ ባልኖር እኔ በሞት ልጆቼ እንዲሆናሉ ብለህ የሚያሳስብም ነገር አለ ብዬ አስባለሁ። ምንድን ነው የሚያስጨንቅህ? አዎ እኔ አንድ ነገር ሳደርሳችሁ እንደ አባትነት ይህና ስንት ነገር ባንዲራዬን ለባንዲራዬ ክብር ለሀገሬ ክብር ወጥቻለሁ። እሱም በደሞዝ ብዬ አይደለም የሚወጣው። ብሔራዊ ውትድርና ማንም የሚያውቀው ነው። 2 ዙር 3 እስከ 4 ሄዷል፣ 5 ድረስ ደርሷል። ከዛ በኋላ ነው ሁኔታዎች ይፈረሳሉ። የፈረሰውም እኔ 2ኛ ዙር ዘማች ነበርኩ። ይሄን ሁሉ የሄድኩበት ድርሻዬን ተወጥቻለሁ። ወጣትነቴን ጨርሻለሁኝ። የወጣትነትን ጊዜ ጨርሼ ዛሬ ወደ ትዳር ዓለም ውስጥ ገብቼ ድም እንዳልኩት ቺን ትዳር ጓደኛዬን እጅግ ወደር የሌላት ዛሬ ምላት ለፍታ ጥራ ግራ መሬት ጠርጋ ነው ዛሬ መንግስታችን በሰጣት ሙያ በሰጣት ስራ አገልግላ ነው የምታስተዳድር። እሷ ካለችበት ቦታ ትመጣለች። እንጀራ ጉርስም ቢሆን በሳህንም አድርጋልኝ ትሄዳለች። ግን እሷን ስመጣ ደግሞ አልቅሳለሁ። እነዚህ ነው የእሷ ሁኔታ ነው። ሄድ ለእኔ መከተይ ነች። እውነት ነው የምልሽ። እኔ አልፌ ምትኩል ለሰርት ያትባል በእውነት ቢቻል የምጠርግበት ሻል አካባቢ ነው ምድባ። አራብሳ እናቷ ቤት ናት ያለችው።
ከእናቷ ጋር መጣ ነው። ያው ነፃ ትኬት ስላላት የትራንስፖርት በዛ መጣ ነው። ሁለቱን ህፃናቶች ከብርድ ላይ እንዳይመቱብኝ መንታዎቹን ይዛልኝ ሄዳ ነው እዛ። ከዛ መጣ ነው ስንጠርጋ ስትሄድ እንደገና ሄጄ ባገዛ ደስ ይለኛል ነው እንግዲህ እሷን ለማየት ለመነቃነቅ። በእርግጥ እኔ ያለሁበት ድረስ ትመጣለች፣ ሌሎችንም ልጆችን ለማየት ትመጣለች። በጣም የሚያዝኑት እርስዎ ታማው ባለቤቶ መስራቷ ይከብዶታል ማለት ነው። እኔ ነበር እሷ የቤት እመቤት ሆና እንድትቀመጥልኝ ነበረ። ቢሆን ባሁኑ ደግሞ ሴትም እኩል ነው በሚለው ደግሞ ሳየው ልክ ነው መስራትም አለባት በሚለው ደግሞ አመንኩኝ። ግን ዛሬ ግን እኔ ግን አመመኝና ወደኩ። ለዚህ ነው ዛሬ ጌታ ቤት ሄጄ አለቅሳለሁ፣ እንበረከካለሁ። የዕለት ጉርሴ ነው ቤት የምጠለኝ እንዲሰጠኝ አምላክ ይጸልልኝ፣ እጸልያለሁ። ሁሉን ነገር ያደርጋል። የጠየቁትን የሚሰጥ ጌታ ነው። አይዞት እግዚአብሔር አምላክ እንግዲህ መልካም ነው። ተመልካቾቻችን እንግዲህ እግራቸው በእንዲህ አይነት መንገድ እየቆሰለ እንግዲህ ከዚህ በኋላ በጣም ከፍተኛ ደረጃ ሊደርስ ይችላል የሚል ስጋት ነው ያለው ማለት ነው። እንግዲህ ከፍተኛ ሕክምና የሚያስፈልጋቸዋል፣ ድጋፋችን ያስፈልጋቸዋል። ጋሽ አበበ አሁን በቀን ውስጥ ምን ያህል ገንዘብ ነው የሚያወጡት ለልጆቹት ለመቀለብ? ገንዘብ 300 ብር 400 ብር እሱንም መጥገብ ሳይሆን በቃ አለን ማለት ነው። ቢቻልማ በቤት ደረጃ ቢሆን እንደፈለግ ተጋግሮም የተገኘውንም በስልም ሆነ ቂጣም ይገኛል። አሁን ግን ጎዳና ላይ ሆኖ ተገዝቶ በዚህ ኑሮ ዛሬ አንድ እንጀራ በየአይነቱ ለመግዛት 150 ብር እኔ ከልጆቼ ጋር አብሬ ለብራሳብ ብለን ደግሞ አንድ 3-4 እንጀራ ብናወጣ ቢገዛም ወደ 500 ብር ገደማ። ስለዚህ ሰዎች ናቸው በበጎ ፈቃድ ድጋፍ የሚያደርጉት። 300 ብር ያዩኝ የተመለከቱኝ የሚያቀኝ በተለይ ወረዳ 4 ወጣቶቹ ላይ ግቡ ሁሉም ለኔ የማያዝና የማያደርግልኝ የለም። አመሰግናለሁ። በዚህ ስቱዲዮ ስም አመሰግናለሁ። ጌታ እግዚአብሔር መልካም ነው። እንግዲህ እግዚአብሔር ለተጠጉት ሁሉ በጎ ነገር የሚያደርግ አምላክ ነው። እኛም ብዙ ሰዎችን ወደዚህ ሚዲያ አምጥተን ብዙ ሰዎች ደግሞ በጎ ፈቃዳቸውን ሲያደርጉ ነበረ። በመጨረሻ የሚያስተላልፉትን መልእክት ጠይቆታለሁ። አሁን ግን እኛ ጥቂት ወገኖች ድጋፍ እንዲያደርጉሎት ለእርሶን እዚህ ስቱዲዮ ስንጋብዞት ባዶ እጆን እንዳይመለሱ እግዚአብሔር ደግሞ ዘር እንደሚሆን እናምናለን እና በዚህ ዘር ውስጥ ደግሞ የተሳተፉ ሰዎች አሉ። እነዛን ሰዎች ደግሞ ጠቅሳለሁኝ በኋላ ላይ ለእርሶ በጎ ፈቃድ የሆኑ ጥቂት ገንዘብ አዘጋጅተንሎታል ማለት ነው። ተመልካቾቻችን እንግዲህ አብራችሁን ቆይታ እያደረጋችሁ ስላለ ከልብ እናመሰግናለን። ጋሽ አቤ እግዚአብሔር እንግዲህ መልካም አምላክ ነው። እርሶ የተናገሩት ነገር ነበር ቅድም ለጌታ ነግረዋለው፣ ጠይቀዋለው፣ ደግሞ አያሳጣኝም ብለዋል። እኛ ወደ እርሶ ለመምጣት በምናስብበት ጊዜ ፓስተር ተክሉ ተመስገን ከካናዳ 10,000 ብር ስጦታ ሰጥቶታል ማለት ነው። ልጄ ብለልኝ ግባልኝ ባንካ አመሰግናለሁ። አሜን። እንደገና ደግሞ በአዲስ አበባ ሃይማኖት ተቋማት ጉባኤ ጸሐፊ የሆኑት ፓስተር ታምራት አበጋስ ደግሞ የቃለ ሕይወት ቤተክርስቲያን አባል ናቸው። እሳቸውም ደግሞ ለእኚህ ሰውዬ አብሬ መቆም እፈልጋለሁኝ አይዞት በማለት 10,000 ብር ድጋፍ አድርገውልዎታል ማለት ነው። ስለዚህ የ20,000 ብር ቁጭ በሉ 20,000 ብር ቁጭ በሉ 20,000 ብር። እንግዲህ እግዚአብሔር እንደዚህ ምን ተሰማው እስቲ? እጅግ በጣም ጌታ ያደርጋል። አሜን። ሁሉን ነገር ያደርጋል። ይሄን አገኛለሁ ብዬ አልመጣሁም። ይሄን አገኛለሁ ብዬ ቃለ ሕይወት አልሄድኩም። አበበ ይሄን ያገኛል ብላ ትናንትና እህቴን ብያለሁ ቀድም እሷ አልወሰደችኝ። ይሄን እንዳገኝ በዚህ እንደሆነ አይደለም ትልቅ እንደሆነላት ነው። ሲገቡ ሲወጡ እዛ ጋር ተኝቼ ሲያዩኝ እጅግ በጣም እኔም ሰው ጋር ደርሰን ሰውም ስለማነካ ለሰው ታዛዥ ቅንነት ስላለሁ አመሰግናለሁ። ሁላችሁንም ሚዲያውንም ሁሉ አመሰግናለሁ።
እኛም እናመሰግናለን በጣም ጋሽ አቤ። እግዚአብሔር መልካም አባት ነው። እንግዲህ ይሄ ዘር ነው ደግሞ ይህንን ፕሮግራም የሚከታተሉ ተመልካቾቻችንም በምትችሉት መንገድ ከዚህ ቤተሰብ እንድትቆሙ በጌታ ፍቅር ጠይቃቸዋለሁ። እንግዲህ ጋሽ አበበ በደንብ ስሜታቸውን ካሜራ ፊት መግለጽ ስለከበዳቸው ነው እንጂ እኛ በአካል ቤታቸው ድረስ ሄደን እንባ ሲተናነቃቸው ቅድም ሲያለቅሱ ነበረ። ያሉበት ሁኔታ ከባድ ነው። ቤት ያስፈልጋቸዋል። ምናልባት ደግሞ ልጆቻቸውን እንኳን ተከራይተው ለማኖር እንኳን ቢያስቡ ደጋፊ ያስፈልጋቸዋል። ስለዚህ በገንዘባችሁ ከጎናቸው እንድትቆሙ በጌታ ፍቅር እንጠይቃለን። ምናልባት ደግሞ ይህንን ፕሮግራም የሚያዩ የወረዳውም ደግሞ ኃላፊዎች ካሉ ደግሞ ቤት በመስጠት የቀበሌ ቤት ሊሆን ይችላል ከኚህ አባት ጎን በመቆም የእግዚአብሔርን ስራ ደግሞ አብራችሁ እንድትሰሩ በጌታ ፍቅር እንጠይቃለሁ። ሌላም ደግሞ በሕክምና ደግሞ ከጎናቸው ልንቆም ያስፈልጋል። ሕክምና ያስፈልጋቸዋል። ክትትል ያስፈልጋል። አለበለዚያ ግን ይሄ ቁስል እየከፋ ከሄደ ወደ ሌላ ደረጃ ሊደርስ ይችላልና የእናንተ አብሮነትና ድጋፍ ያስፈልጋል። በዚህ የወንጌል አገልግሎት ውስጥ አብራችሁ እንድትቆሙ እንድታገለግሉ በጌታ ፍቅር እንጠይቃቸዋለን። ጋሽ አበበ እግዚአብሔር ደግሞ መልካም እንደሚያደርግ ታምራትን እንደሚያደርግ እንደሚያስደንቆ ታምናለሁኝ። እንደው በመጨረሻ የሚያስተላልፉት መልእክት ካለ እንሰነባበታለን ማለት ነው። እኔ እንግዲህ ምን የምለው ቃል ምን የምጨምረው ብያለሁ። ከወደኩበትም ያነሳችኝ ሴት ተመሰላ ለቃለ ሕይወት ወስዳል ላርግችልኝ። ከቃለ ሕይወት ደግሞ ፓስተር ፊሽ ትልቅ ሰው ናቸው። በትምህርታቸውም በምንም እኔን ሲንከባከቡኝ እንደ አባት እናት ቆይተው ዛሬ ለዚህ ስቱዲዮ ላበቁኝ ለቃለ ሕይወት በሙሉ ከዘማሪዎች ጀምሮ እስከ ትምህርት ሰጪዎቻችን አመሰግነዋለሁ። ጌታን አመሰግናለሁ። ይሄ ነው የምለው። ሌላ ምን ልበል? ተመልካቾቻችን ከጋሽ አበበ ጋር የነበረን ቆይታ ይህንን ይመስላል። በሚቀጥለው ጊዜ ከሌላ እንግዳ ጋር እንገናኛለን። ከወዲሁ ግን ፓስተር ተክሉ ተመስገን ከካናዳ እንግዲህ ፓስተር ተክሉ ተመስገን ብዙ ሰዎችን አገልጋዮችን የተቸገሩ ሰዎችን ሳፖርት በማድረግ የሚታወቅ ሰው ነው። ከካናዳ ከልብ እናመሰግናለን። እግዚአብሔር ይባርከው። መልእክትን አድርሰናል ማለት ነው። እንዲሁም ደግሞ ፓስተር ታምራት አበጋዝ የአዲስ አበባ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ከልብ እናመሰግናለን። ለዘሩ ዘር እርሶም 10,000 ብር የሰጡንን ይኸው በክብር አስረክበናል ማለት ነው። ሁላችሁንም እግዚአብሔር ይባርካችሁ ማለት እንፈልጋለን። ጋሽ አበበን ለማግኘት የምትፈልጉ ሁሉ ስክሪኑ ላይ ጋሽ አበበን አካውንት እናስቀምጣለን፣ ስልክ ቁጥር እናስቀምጣለን። ጋሽ አበበን ሳፖርት እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እንዲሁም ደግሞ ጋሽ አበበን እንድናገኝና ጋሽ አበበም እግዚአብሔር በዚህ መንገድ እንዲጠቀሙ እድል የሆነችውን መገናኛ ቃለ ሕይወት ቤተክርስቲያንን ከልብ እናመሰግናለን። የአሜን ቲቪ እንግዲህ አብሮ አገልጋይ ነው ፓስተር ፊሽ የመገናኛ ቃለ ሕይወት ቤተክርስቲያን መጋቢ ከልብ እናመሰግናለን። አሜን ቲቪ የወንጌል ድምጽ ነው። ወንጌል ይቀጥላል። መልካም ጊዜ፣ መልካም ቆይታ።